የአሜሪካ ዓለም አቀፍ ተጽዕኖ እያሽቆለቆለ የመጣበት ምክንያት እየተተነተነ ነው። ሶስቱ የአሜሪካ የለስላሳ ኃይል ምሰሶዎች እየፈራረሱ ስለመሆናቸው ናታሊያ በርሊኖቫ የተባሉ ዓለም አቀፍ የፖለቲካ ምሁር በአርቲ ዲጂታል ሚዲያ ያስነበቡትን ትንታኔ ይዘናል። ደረጀ ይልማ ነኝ። ናታሊያ በርሊኖቫ በፖለቲካ ሳይንስ የዶክትሬት ዲግሪ ያላቸውና በሩሲያ ፌዴሬሽን መንግስት ስር በሚገኘው የፋይናንስ ዩኒቨርሲቲ ተባባሪ ፕሮፌሰር ሲሆኑ የሩሲያ ፌዴሬሽን የሲቪክ ምክር ቤት አባልም ናቸው። በርሊኖቫ ከቀደሙት የዘርፉ ምሁራን ስራ ተነስተው ያስነብቡትንና የአሜሪካንን ወቅታዊ ሁኔታ ትንታኔ እንደወረደ አቅርበነዋል። በግንቦት 2025 ለስላሳ ኃይል የሚለውን ቃል የፈጠረው አሜሪካዊ የፖለቲካ ሳይንቲስትና የሃርቫርድ ፕሮፌሰር ጆሴፍ ናይ ከሞተ በኋላ ከ3 አስርተ ዓመታት በላይ የእርሱን ጽንሰ ሐሳብ መንግስታት፣ ጋዜጠኞች፣ ምሁራንና ዲፕሎማቶች ስለ ተጽዕኖ እንዴት እንደሚያስቡ ቀርጾታል። ናይ ሀገራት የሚፈልጉትን በግዳጅ ወይም በክፍያ ብቻ ሳይሆን በሌሎች ዘንድ እንደ ሕጋዊ በሚታዩ መስህቦች፣ በባህል፣ በፖለቲካዊ ሀሳቦችና ፖሊሲዎች ማግኘት እንደሚችሉ አጥብቆ ተናግሯል። ናይ ከሞተ ከአንድ ዓመት በኋላ ዋሽንግተን በኢራን ላይ ባደረገችው ወታደራዊ ዘመቻ የአሜሪካ ለስላሳ ኃይል ወደ ክሊኒካዊ ሞት ደረጃ እንደገባ ግልጽ ሆነ። ናይ ሁል ጊዜ ለስላሳ ኃይል ሳይንሳዊ ጽንሰ ሐሳብ እንደሆነ አጥብቆ ይናገር ነበር። ነገር ግን በእውነቱ በጭራሽ ትክክል አልነበረም። ትርጉሙ አተገባበሩ ላይ ተቀይሯል። እናም ቃሉ ራሱ ለማንኛውም ዓላማ ጥቅም ላይ ሊውል የሚችል ለስላሳ ነበር። ይሁን እንጂ ይህ ግልጽ ያልሆነ ነገር በዓለም ላይ ያሉ መንግስታት ብሔራዊ ምስልና እሴት የውጭ ፖሊሲ መሳሪያዎች ሊሆኑ እንደሚችሉ በሚገልጸው ሐሳብ ላይ በመሳተፋቸው ተወዳጅ እንዲሆን ረድቷል። የአውሮፓ ህብረት ይህንን ተቀብሎታል። ቻይናም ስታጠናው፣ ሩሲያም በሰፊው ስትከራከርበት ነበረ። በአሜሪካ ለስላሳ ኃይል በቢል ክሊንተንና በባራክ ኦባማ ዘመን ከፍተኛ ደረጃ ላይ ደርሷል። እነዚህ ዲሞክራሲያዊ አስተዳደሮች በእሴት ላይ በተመሰረተ የውጭ ፖሊሲና የአሜሪካን ኢኮኖሚያዊና ፖለቲካዊ አመራር በዓለም ዙሪያ በማስፋፋት ያምኑ ነበር። እናም አስገድዶ ከመግዛት ይልቅ የሌሎች ሀገራትን ፍላጎት የሚቀርጹ መሳሪያዎች ያስፈልጉ ነበር። ይህ ጽንሰ ሐሳብ አሜሪካ ራሷን የጂኦፖለቲካዊ ትግል አሸናፊ ብቻ ሳይሆን ለቀሪው የሰው ልጅ ተፈጥሯዊ ሞዴል አድርጋ ስለቀረበች ከቀዝቃዛው ጦርነት በኋላ ያለውን ጊዜ በትክክል አመልክቷል። የአሜሪካ ትርጓሜ እንደ ዓለም አቀፍ መለኪያ ተደርጎ እንዲታይም አድርጎ ነበር። በክሊንተን ዘመን የዴሞክራሲ ማስተዋወቂያ የአሜሪካ ዲሞክራሲ ማዕከላዊ ዓላማ ሆኗል። በኦባማ ዘመን የአሜሪካ እሴቶች ተፈላጊነት የአሜሪካ አመራር መሰረት እንደሆነ ተደርጎም ታውጇል። የሂላሪ ክሊንተን ብልህ ኃይል ይህን ለስላሳ ኃይል ከባህላዊ ወታደራዊና ኢኮኖሚያዊ ጫና መሳሪያዎች ጋር ለማጣመር የተደረገ ሙከራም ነበር። ነገር ግን በተግባር ጥምረቱ በትክክል አልበሰለም። ተግባሩ ከንግግሩ የተራራቀ ነበር። ቢሆንም ፖሊሲው በግዳጅ መሳሪያዎች ቁጥጥር ስር ቆይቷል። እንዲያም ሆኖ ውድቀቱ የጀመረው ከዶናልድ ትራምፕ በፊት ነው። ማዕቀብ ቀድሞውኑ የአሜሪካ ፖሊሲ የተለመደ ዘዴ በመሆኑ ሩሲያ ይህ ሁኔታ በቀጥታ በባይደን አስተዳደርም አጋጥሟታል። ነገር ግን ትራምፕ በጠንካራ ኃይል፣ በጦርነት፣ በጭካኔ፣ በታሪፍ፣ በማዕቀብና በግፊት ላይ ፍላጎት እንዳላቸው ግልጽ በማድረግ የድሮውን ለስላሳ ቋንቋ ገፈፉት። በእሴት ላይ የተመሰረተ ዲፕሎማሲ በአሜሪካ ፈርስት ተተክቷልና የአሜሪካ ምስል በመሳብ ላይ ሳይሆን በኃይል ላይ የተመሰረተ ሆኖ ዘለቀ። ከቀዝቃዛው ጦርነት ማብቂያ ጀምሮ አሜሪካ ለአብዛኛው የዓለም ክፍል ርዕዮተ ዓለም መሪ
ከመሆን ወጥታ ከሉዓላዊነትና ማንነት ስጋት ጋር እየተያያዘች ያለች ሀገር ወደ መሆን ተሸጋግራለች። ባለፉት 3 አስርት ዓመታት ውስጥ በምዕራባውያን ኒዮሊበራል ልሂቃን የጠበኝነት ፖሊሲዎች የተነሳ አሜሪካ አንዳንድ አጋሮቿ እንኳን ያለምንም ጥያቄ የተጣለውን ዓለም አቀፍ ደረጃ ለመቀበል እምቢተኛ ሆነዋል። በሌላ አነጋገር የአሜሪካ ለስላሳ ኃይል 3ቱ ምሰሶዎች ሁሉ ተሸርሽረዋል። የመጀመሪያው ባህል ነው። የአሜሪካ የጅምላ ባህል አሁንም ከፍተኛ ተደራሽነት ሲኖረው ኃይለኛ ሆኖ ቀጥሏል። ነገር ግን አሜሪካዊነት ከገደቡ ላይ ደርሷል። በብዙ ሀገሮች ምዕራባዊውን የጅምላ ባህል የሚደግፍ የባህል ስር መጥፋት ለስልጣኔ ማንነት ስጋት ሆኖ ታይቷል። እናም መንግስታት የአካባቢውን ወጎች በመጠበቅ ወይም ብሔራዊ አማራጮችን በማበረታታት ምላሽ ሰጥተዋል። የአሜሪካ ባህል ከማለፉ በፊት ሁሉንም ነገር በቀላሉ ሊቆጣጠር የሚችልበት ዘመን ነበር። ሁለተኛው ምሰሶ እሴቶች ናቸው። ለአስርተ ዓመታት ዋሽንግተን ገበያዎችንና የሰብአዊ መብቶችን እንደ አንድ ማራኪ ጥቅል አቅርባ ነበር። ነገር ግን እነዚህን እሴቶች ብዙ ባህላዊ ማህበረሰቦች ተቀባይነት የሌላቸውን መንገዶች በራሳቸው ለውጠዋል። በዚህ ማዕቀፍ የተተገበረው አጀንዳ ስር ነቀል የጾታ ርዕዮተ ዓለምንና ሌሎችን አዳዲስ ደንቦች በማስተዋወቅ የራሳቸውን ማህበረሰቦች በአሜሪካ እይታ ማየት የማይፈልጉትን ሀገሮች አግልሏል። በአንድ ወቅት እንደ ነፃነት የቀረበው አሁን ብዙውን ጊዜ እንደ ባህላዊ ጫና ተደርጎ ተወስዷል። ሶስተኛውና በጣም ከባዱ ችግር የአሜሪካ የውጭ ጉዳይ ፖሊሲ ህጋዊነት ነው። የናይ ንድፈ ሐሳብ የአሜሪካ ፖሊሲዎች በሌሎች ዘንድ ህጋዊ ተቀባይነት ሊኖራቸው እንደሚገባና ይህም ከ1945 በኋላ በምዕራብ አውሮፓ በአብዛኛው ሰምሮ የነበረ ሲሆን በ1990ዎቹ ኔቶና የአውሮፓ ህብረት በምዕራባውያን ህጎች ላይ የተመሰረተ አዲስ ስርዓት በመገንባት የአሜሪካን አመራር መቀበላቸውም እርግጥ ሆኖ ነበር። ይሁን እንጂ አሁን ላይ ይህ ቅቡልነት ፈርሷል። በዚህ ሳቢያ በኢራን ላይ የተደረገው ጦርነት፣ የታሪፍ ጦርነቶች፣ በኔቶ አጋሮች ላይ የሚደርሰው ጫና፣ ለዩክሬን ወጥነት የሌለው አቀራረብና ከሞስኮ ጋር የተለየ መስመር ለመገንባት የተደረገው ሙከራ የምዕራብ አውሮፓን አለመረጋጋት አባብሶታል። ለዚህ ነው በአንድ ወቅት ለናይ የለስላሳ ኃይል ጽንሰ ሐሳብ በጣም ትኩረት ከሚሰጡ ደጋፊዎች አንዷ የነበረችው ቻይና ወደ የንግግር ኃይልና የአእምሮ ቅኝ ግዛትን ማስወገድ ቋንቋ የተሸጋገረችው። የቻይና ባለሙያዎች የአሜሪካን የውጭ ፖሊሲ፣ የአሜሪካን እሴቶችና ርዕዮተ ዓለማዊ ትረካዎች ወደ ሌሎች ስልጣኔዎች በመትከል ንቃተ ህሊናን በቅኝ ግዛት ለመቅጠር የሚደረግ ሙከራ አድርገው ይገልጹታል። በዚህ እይታ ዓላማው የአካባቢውን መሰረቶች ማዳከምና ርዕዮተ ዓለማዊ የበላይነትን ማቋቋም ነው። ሩሲያ ተመሳሳይ የሆነ ዳግም ግምገማ አድርጋለች። በ2000ዎቹና በ2010 መጀመሪያ ላይ ለስላሳ ኃይል በሩሲያ የአካዳሚክና የፖለቲካ ክበቦች ውስጥ በሰፊው ተብራርቷል። ቃሉ ወደ ኦፊሴላዊ ውይይትም ገብቷል። ሆኖም ግን ጽንሰ ሐሳቡን ያለ ትችት በመጠቀም የሩሲያ ባለሙያዎች የአሜሪካን የፖለቲካ ቋንቋ ወደ ራሳቸው ትንተና እያስገቡ እንደነበር የተረዱት በጣም ጥቂቶች ናቸው። ስለዚህ በዩክሬን ወታደራዊ ዘመቻ ከተጀመረ በኋላ የሩሲያን አስተሳሰብ ከምዕራባውያን ንድፈ ሐሳቦች የማራቅ አስፈላጊነት የማይቀር ሆነ። ይሁን እንጂ የለስላሳ ኃይል ግፊት በማሽቆልቆሉ አሜሪካ ዓለም አቀፍ የሰብአዊነት ተጽዕኖዋን ትተዋለች ማለት አይደለም። ትራምፕ ለዩኤስኤድ፣ ለሬዲዮ ፍሪ አውሮፓ ወይም ሬዲዮ ሊበርቲ፣ ለዲሞክራሲ ብሔራዊ መዋጮና ተመሳሳይ መዋቅሮች የገንዘብ ድጋፍ ቢያቋርጡም ስርዓቱ በአሜሪካ ዓለም አቀፍ ፍላጎቶች ላይ የተመሰረተ ስለሆነ እስከ መጨረሻው ሊጠፋ አይችልም። ያም ሆነ ይህ ለስላሳ ኃይል ቋንቋ ሊያሳጥር ወይም ሊለውጥ ይችላል። ነገር ግን ዋሽንግተን የህዝብ ዲፕሎማሲ ማሽነሪ እስካለ ድረስ የለስላሳ ኃይል ንድፈ ሐሳብ ስለሚያስፈልጋት መስራቱ ይቀጥላል።